ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ባህር በር እናገኛለን በቦሌም ሆነ በባሌ። ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። የምድር የአየር የሳይበር የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለሕዝባችን ማረጋገጥ እንፈልጋለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች፣ እንድንወጣ የሰሩ ጠላቶች፣ ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። መንግስት የጀመራቸውን የአገር ማንሰራራት ምልክት የሆኑ የልማት ተግባሮች እንዲሳኩ ለታገላችሁ መላው ሰራዊታችን ኢትዮጵያ ታላቅ ክብርና ምስጋና ታቀርብላቸዋለች። ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል፣ አሁን ነቅተናል። ጥያቄያችን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠና ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። አንድነታችንና የአቋም ጽናታችን ህያው ምልክት የምንወዳትን ኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል የሰላማችን የሉዓላዊነታችን ጠባቂና የሀገራችን ዕጣ ፈንታ የሚወስን ኃይል ነው። ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል። የኢትዮጵያ አንድነት ኩራትና ቀጣይነት የተገነባበት የጸና ምሰሶ ነው የምንለውም በዚህ ምክንያት ነው። የመከላከያ ሰራዊታችን በየትውልዱ የነጻነታችን የልብ ትርታና የጋራ ዕጣ ፈንታችን ጽኑ ጠባቂም ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። ሆኖም ኢትዮጵያ ለዘመናት በውስጥ ግጭቶች፣ በውጭ ወራሪዎች እንዲሁም በፖለቲካ ፈተናዎች ተግዳሮቶች ገጥመዋታል። ነገር ግን እንደ ሉዓላዊ ሀገር በአስደናቂ ሁኔታ ጸንታ የቆመችው በውድ የመከላከያ ሰራዊቷ ጽናትና ጀግንነት ነው። ይህ ቀን የጀግናው የኢትዮጵያ መከላከያ ሰራዊታችን ክብርና ታላቅነት ይበልጥ ከፍ የምናደርግበት ውድ የሰራዊታችን አባላት ለሀገራቸው ለከፈሉት ክቡር መስዋዕትነት ያለንን ጥልቅ ምስጋና የምንገልጽበትና ለሀገራችን ጋሻ ሆነው በመቆም ላበረከቱት ጽኑ አገልግሎታቸው በፍጹም ቁርጠኝነት በሁሉም ፈተናና ድል ከጎናቸው ለመቆም ያለንን ጽናት የምናረጋግጥበትና ቃል ኪዳናችንም የምናድስበት ቀን ነው።
የመቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ ምርር